ህወሓት የተወሰነ ጦሩን ይዞ በምዕራብ አቅጣጫ ጠለምት ብቅ አለም። ይህ የሆነው በትናንትናው ዕለት ነው። የትግራይ መከላከያ ሰራዊት በመባል ከሚጠራው ጦር ውስጥ የምዕራቡ ግንባር አካል የሆነው የአርሚ 11 ኮር 113 አባላት ተከዘን በመሻገር ጠለምት ልዩ ስሙ ማይዳጉሻ በተባለ ቀጠና ገብተው ውጊያ ከፍተው የነበረ መሆኑን በትናንትናው ዕለት ከሰዓት በኋላ እንዲሁም ምሽቱን የወጡ መረጃዎች አመላክተዋል። ጠለምት ልክ እንደ ወልቃይት ጠገዴና ራያ ሁሉ በአማራና በትግራይ ክልል የይገባኛል ጥያቄ የሚነሳበት ነው። የሙከራ ከዚህ ቀደም በምስራቅ አቅጣጫ በአፋር ከተደረገው ሙከራ ጋር ተመሳሳይነት አለው። ህወሓት በወራት ልዩነት በምስራቁም በምዕራቡም አቅጣጫ የኃይል ፍተሻ የሚመስሉ ወታደራዊ እንቅስቃሴዎችን አድርጓል። ሁለቱም አልተሳኩም። የመልስ ምቱ ከባድ ወታደራዊ ቡጥ ያሳረፈው ሆኗል። ነገሩን ወደ ጠለምት እንመልሰው። የጠለምትን ከወልቃይት ለየት የሚያደርገው የሁለት ዓመታቱን የትግራይ ጦርነት ተከትሎ የተቋቋመው የአማራ ክልል አስተዳደር ቀሪ ሆኖ በጦርነት ወቅት አካባቢውን ለቀው የሄዱት የትግራይ ተፈናቃዮች እንዲመለሱ መደረጉ ነው። ህወሓት ከተፈናቃዮቹ በተጨማሪ ወደ ጠለምት ታጣቂ ኃይል ጭምር አብሮ መግባት አለበት በማለት ሲሞግት ነበረም። ነገር ግን የሐሳቡ ተቀባይነት አላገኘም። ተፈናቃዮቹ ቢመለሱም ደህንነታቸው ባለመጠበቁ በድጋሚ እየተፈናቀሉ ነው በሚል ህወሓት ተደጋጋሚ ወቀሳ ያሰማል። ከተፈናቃዮቹ መመለስ ባለፈ ህወሓት የትግራይ ታጣቂ ኃይል ወደ አካባቢው መግባት አለበት በማለት ሲሞግት ከከረመ በኋላ በመጨረሻም በትናንትናው ዕለት አንድ ያልተሳካ ሙከራ ማድረጉን ከስፍራው የወጡ መረጃዎች አመላክተዋል። ህወሓት ደረጃው ከፍ ያለ ቁጥር ያለው ኃይል እንደዚሁም በተቀመጠ መጠን ለራሱ ለህወሓትም ስጋት መሆኑ ጥርጥር የለውም። ስጋት መሆኑን ከወራት በፊት በዚያው በትግራይ በራሳቸው በታጣቂዎቹ ሲደረጉ የነበሩ ጸረ ህወሓት እንቅስቃሴዎች ማሳያ ናቸው። እናም ህወሓት ያደራጀው ታጣቂ ኃይል መልሶ ራሱን እንዳይበላው ለመከላከልም በሚል በተወሰነ ደረጃ የጦርነት እንቅስቃሴዎችን የማድረጉ ጉዳይ ጥርጥር የለውም። የትናንቱም ውስን የጦር እንቅስቃሴ ምክንያት አንዱም ሊሆን የሚችለው ይህንኛው ነው። ሌሎች በርካታ ምክንያቶችም ሊኖሩ ይችላሉ። የትናንቱ የምዕራቡ አቅጣጫ ትንኮሳ ከወራት በፊት ህወሓት በአፋር ካደረገው የጦር እንቅስቃሴ ጋር ተመሳሳይነት አለው። የምዕራቡ የጠለምት ጥቃት ግን እንደ ምስራቁ የአፋር ጥቃት ብዙ ሊዘልቅ አልቻለም። ህወሓት ከወራት በፊት በምስራቅ አፋር ያደረሰው ጥቃት ወደ አፋር ግዛት በጥልቀት እንዲገባ አድርጎት ነበረም። በምዕራቡ የጠለምት አቅጣጫ ግን ያልተሳካም። ጠንከር ባለ ወታደራዊ ምት በአፋጣኝ ተገቷል እንቅስቃሴው። ጠንካራው ወታደራዊ ምላሽ ህወሓትን ዝም እንዲል አድርጎታል። የህወሓት ጦር የተደራጀው በአንድ ሀገር የመከላከያ አደረጃጀት መልኩ ቢሆንም ጦር የተደራጀው የሀገር ዳር ድንበር ሊጠብቅ ወይንም ሊያስጠብቅ አይደለም። የሀገር ዳር ድንበርን የማስጠበቅ ኃላፊነት አንድ ኃይል በራሱ መንገድ ያደራጀው ኃይልም አይደለም። ኢትዮጵያን ጨምሮ በየትኛውም ሀገር እንደዚህ አይነት አሰራር የለም። ይሁንና ህወሓት ያደራጀውን ጦር መከላከያ ኃይል ወይንም ዲፌንስ ፎርስ በማለት ይጠራዋል። ትግራይ ዲፌንስ ፎርስ የሚለውም የመጣው ከዚህ አንጻር ነው። ትግራይ የኢትዮጵያ አካል እስከሆነች ድረስ ልክ እንደ ሌሎቹ ክልሎች ሁሉ በአገሪቱ አንድ መከላከያ ስር መሆን ግድ ይላታል። ህወሓት በደቡብ አፍሪካ የፕሪቶሪያው ስምምነት ላይ የፈረመው የስምምነት ሰነድም ይህንን ያስረዳል። የፕሪቶሪያው የዘላቂ ግጭት ማቆም ስምምነት ፈራሚዎች ሁለት አካላት ናቸው። አንደኛው የፌዴራሉ መንግስት ሲሆን ሌላኛው ህወሓት ነው። ስምምነቱ ህወሓት ታጣቂዎቹን ትጥቅ እንዲፈቱ በማድረጉ ረገድ የራሱን ሚና እንዲጫወት በኢትዮጵያ አንድ መከላከያ ሰራዊት አለ ብሎ እንዲቀበል ያስገድዳል። እነዚህን የስምምነት አንቀጾች ህወሓት በወቅቱ በነበሩት ተደራዳሪዎቹ አማካይነት ፈርሞ ተቀብሏል። ይህ ስምምነት ከተፈረመ 3 ዓመታት ተቆጥረዋል። ሆኖም ዛሬም ድረስ ስለ ስምምነቱ አተገባበር እየተወራ ነው። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ትጥቅ መፍታት ለህወሓት ጭንቅ ሆኖ ቀጥሏል። ትጥቅ አፈታቱ ሁለት መልክ አለው። ከባድ መሳሪያና የነፍስ ወከፍ መሳሪያዎችን ያካትታል። የነፍስ ወከፍ መሳሪያዎች ማለት በእያንዳንዱ ሰራዊት እጅ ያሉ ጠመንጃዎችን፣ ጥይቶችን ያጠቃልላል። ከባድ መሳሪያዎች ከአየር መቃወሚያ ዙ 23 ጀምሮ እስከ ታንክና መድፍ ድረስ የዘለቀ ነው። ህወሓት በሁለቱም አቅጣጫዎች ያሉትን የትጥቅ አፈታት ሂደቶች አላከበረም። በአንድ መልኩ ትጥቅ እየፈታ ነው ቢባልም በሌላ አቅጣጫ ደግሞ እስከ ኮማንዶ ድረስ የዘለቀ ጦር ያደራጃል። በግልጽና በአደባባይ ጦር ሲያስመርቅ ጭምር በተለያዩ አጋጣሚዎች ይታያል። ትጥቅ መፍታት እንደገና አዲስ መልምሎ ማስታጠቅ የሚለው ጉዳይ ውሃ ቅዳ ውሃ መልስ ሆኗል። ይኸው በነፍስ ወከፍ የጦር መሳሪያ በኩል ባለው ትጥቅ አፈታት ላይ በግልጽ አፍጥጦ የወጣ ችግር ነው። በሁለተኛ ደረጃ ያለው የከባድ መሳሪያ ጉዳይ ነው። ህወሓት በስምምነቱ መሰረት ከባድ መሳሪያዎችን አስረክቤያለሁ ቢልም ከዚህ ቀደም ሲወጡ የነበሩት መረጃዎች ግን ያንን አያሳዩም። ከዚህ ውጪም የህወሓት ወታደራዊ አመራሮች ቆፍረው የቀበሯቸው መድፎችና ከባባድ መሳሪያዎች በኤክስካቫተር ቆፍረው በካቶ እያወጡ
ተሽከርካሪዎች ላይ ጭነው ያጓጓዙ ነው የሚሉ አዳዲስ መረጃዎችም ሲወጡ ቆይተዋል። ከዚህ ቀደም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት የደበቀው መሳሪያ አለ በማለት እንዲያስረክብ ደጋግመው ተናግረዋል። በእርግጥም እንደተባለው የተደበቁና የተቀበሩ መሳሪያዎች እንደነበሩ የሚያሳዩ መረጃዎች ይወጣሉ። ጥያቄው ለምን መቅበር አስፈለገ የሚለው ነው። ህወሓት የጎን ጋት ሆኖብኛል እያለ ያለው አራ መሬት የሚባለውን ኃይል ነው። እርሱን ካላጠፋው ተኝቼ አላድርም ይላል። ከወራት በፊት የተቀሰቀሰው በአፋርና ትግራይ መካከል የነበረው ውጥረት መንስኤውም ከዚህ ጋር የሚያያዝ ነው። ወልቃይትን አስመልሳለሁ የሚለውም ሌላኛው ወታደራዊ ቤት ስራ ነው። ከተሳካ ህወሓት ከፌዴራሉ መንግስት ጋር የመፋለም እቅድ ያለው ይመስላል። ሆኖም እንደተባለው የሐራው መሬት ሰራዊት ሰላም የነሳ አካል ሆኗል። በዚህ የሚባል በዚያ ህወሓት በሰራዊት ዝግጅት ላይ ነው። በርካታ የትግራይ ወጣቶች ዳግም በህወሓት ጦር ውስጥ ተጠርንፈዋል። ህወሓት ሰራዊት በማለት የሚጠራው የቀድሞውን የትግራይ ልዩ ኃይል በእርሾነት ተጠቅሞ ያደራጀውን ታጣቂ ኃይል ነው። የቀድሞ ገዢ ፓርቲ ኢህአዴግ ዋና እንቀሳቃሽ አስኳል በመሆን ለ27 ዓመታት ስልጣን ላይ በቆየባቸው ጊዜያት የአገሪቱን ወታደራዊ ኃይል በሰፊው ተቆጣጥሮ ስለነበር አጋጣሚው በርካታ ወታደራዊ አመራሮችን እንዲያፈራ አድርጎታል። እነዚህ በመከላከያ ውስጥ የነበሩ የትግራይ ተወላጅ ወታደራዊ አመራሮች ብዙዎቹ ከእድሜና አገልግሎት ጋር በተያያዘ ከመከላከያ ሰራዊት ቢሰናበቱም የህወሓትን ከ4 ኪሎ መቀለ ጠቅልሎ መግባት ተከትሎ ብዙዎቹ የትግራይ ሰራዊት የሚባለውን ወደ ማደራጀቱ አምርተዋል። በዚህ መሰረት የትግራይ መከላከያ ሰራዊት ወይንም ትግራይ ዲፌንስ ፎርስ በሚል ወታደራዊ ኃይል መስርተዋል። ከአየር ኃይልና ከባህር ኃይል ውጪ ስያሜውና አደረጃጀቱ የአንድ ሉዓላዊ ሀገር የመከላከያ ሰራዊት ቅርጽና አደረጃጀትን የያዘ ነው። በሶስት ግንባሮች የተደራጀ ነው። አንደኛው ግንባር ምዕራብ ግንባር ይባላል። በወልቃይትና ጠለምት አቅጣጫ በተከዜ ወንዝ ቅርብ ርቀት ላይ ይገኛል። ሽረ ከተማን ዋነኛ ማዕከሉ እንዳደረገም ይነገራል። አደረጃጀቱ ግንባር ከሚለው ወርዶ አርሚ ኮር እያለ በተዋረድ ይወርዳል። አርሚ የሚለው የሰራዊቱ ክፍል ዋናው የትግራይ ዲፌንስ ፎርስ ንዑስ ማዕከል ሲሆን በዚሁ መሰረት አርሚ 43፣ አርሚ 50 እና አርሚ 70 በሚል የተለያዩ አደረጃጀቶች አሉት። የኃይል ከታንክ እስከ መድፍና ዙ 23 የታጠቀ ሰራዊት ነው። የሜካናይዝድ ትጥቁ ከሰሜን እዝ ጥቃት የተገኘ ነው። በዚህ መልኩ የሁለት ዓመታቱ ጦርነት ተካሄደም። በከፍተኛ ደረጃ የተደራጀው ትግራይ ዲፌንስ ፎርስ የተባለው ኃይል ከባድ መታረፈበት። በዚህ አደረጃጀት ውስጥ የገባው ከፍተኛ ቁጥር ያለው የትግራይ ወጣትም የሞትና የአካል ጉዳት ሰለባ ሆኗል። ከዛ በኋላ ድርድር መጣ። ቅድመ ፕሪቶሪያ ሚስጥራዊ ድርድሮች ተካሂደዋል። ቀጥሎም ድርድሩ ወደ ይፋይ የፕሪቶሪያ ድርድር አመራም። በዚህ ሂደት መንግስት ይዟቸው ከቀረቡት ጠንካራ የመደራደሪያ ነጥቦች መካከል አንደኛው የትግራይ ዲፌንስ ፎርስ ወይንም ቲዲኤፍ የተባለውን አካል ይመለከታል። በመንግስት በኩል በአንድ ሀገር ውስጥ ሊኖር የሚገባው አንድ መከላከያ ሰራዊት ነው የሚል አቋም በተደጋጋሚ ተንጸባርቋል። በህወሓት በኩል የተደራጀው የትግራይ መከላከያ ሰራዊት የተባለው አካል በዲዲአር ፕሮግራም ትጥቁን መፍታት አለበት የሚል አቋም መንግስት አንጸባርቋል። ህወሓት በጊዜው ተደራዳሪ ሆኖ የቀረበው ወታደራዊ የኃይል ሚዛኑን ባጣበት ወቅት ነው። ከዚህ ውጪ አደራዳሪ ሆነው የቀረቡት አሜሪካና የአፍሪካ ህብረትም ቢሆኑ ለአንድ ሀገር ሁለት ሰራዊት ይኖር ሊሉ የሚችሉ አይደሉም። በዓለም ሀገራትም የአይነቱ አሰራር የለም። እናም ህወሓት ትጥቅ እፈታለሁ ብሎ መቀበል ግድ አለው። ከዚህ ውጪም የነኑ ታጣቂ ኃይል በተመለከተ ህወሓት በትግራይ ስም ከመጥራት ይልቅ የህወሓት ተዋጊዎች ወይንም ቲፒኤልኤፍ ኮምባታንትስ በሚል ስያሜ በፕሪቶሪያው ስምምነት ላይ እንዲሰፍር በመደረጉ ተስማማም። በዚህ መሰረት ትጥቅ የመፍታቱ ሂደት ተጀመረ። ነገር ግን በጀት ተመደበ። ይህ በጀት ታጣቂዎቹ ትጥቅ ሲፈቱ የሚሰጣቸውን የታደሱ ስልጠናና የተወሰነ የመቋቋሚያ ገንዘብ ነበረም። ይኸው የዲዲአር ፕሮግራም በተወሰነ ደረጃ ቀጠለም። በመሃል ግን ነገሮች በመደነቃቀፋቸው ህወሓት አፈገፈገም። የቀድሞ የትግራይ መከላከያ ሰራዊት የሚለው አጠራርም ቀጠለም። ነገሮች ከረር እያሉ ሲሄዱ እንደውም ውስጡን ከኤርትራ መንግስት ጋር የተፈጠሩ ግንኙነቶች አሉ የሚሉ መረጃዎች ወጡ። ይህ ከወራት በኋላ ከሰሞኑ አዲስ ወሬ የተሰማበት ሆኗል። የትግራይ የኤርትራና የሱዳን ህዝቦች የህዝብ ለህዝብ ግንኙነት የሚል አንድ በሱዳን የተካሄደ ፕሮግራም ታየም። ህወሓት በአገር ውስጥ ብቻ ሳይሆን በሱዳን ጭምር ያደራጀው የራሱ ጦር አለው። ይህ በሱዳን ጄኔራል አብዱል ፋታህ አልቡርሃን ፍቃድ የተደረገ ነው። በሱዳን የነበረውና አርሚ 70 የተባለውን ጦር በአዲስ መልኩ ራሱን ማደራጀቱን በመቀጠሉ ወልቃይትን በኃይል እንቆጣጠራለን የሚሉ ዛቻዎች ይሰማሉ። በቅርቡም የቀድሞ የህወሓት ታጣቂዎች ቃል አቀባይ ገብረ ጻዲቅ ወይን ከተባለ የህወሓት ልሳን ጋር ባድርጎት ቆይታ በተለይ ከወልቃይት ጋር በተያዘ ትግስታችን እያለቀ ነው፣ ትግስትም ልክ አለው ብለዋል። ገብረ ጻዲቅ በዚሁ ንግግራቸው ምዕራብ ትግራይ ካልተመለሰልን ከዚህ በኋላ መታገስ አንችልም፣ ወደ ጦርነት ለመግባት እንገደዳለን ብለዋል። የትግራይ ህዝብ ያልገዛም በአይነት ታሪኩ ደምቆ የሚታይ ታሪክ ነው በማለትም ቀድመን ስንሰራበት የነበረው ጉዳይ ብሔራዊ አንድነታችን ወሳኝነት አለው የሚል ነው። እርስ በርሳችን በመነቋቁርና በመጠላለፍ የምናመጣው ምንም አይነት ነገር የለም። በሰላም ማለቅ የሚገባው ነገር በሰላም ማለቅ ይገባዋል። ይህ ማለት ግን ማለቅ የሌለው ትግስት አለን ማለት አይደለም። የሁሉ ትግስት ለሰላም ሲባል ነው። ከዚህ ውጭ ግን ሉዓላዊ መሬታችንን እናስመልሳለን፣ የትግራይን ህዝብ ይዞ ሁሉም ነገር ይቻላል ሲሉ ተናግረዋል። እናም ህወሓት በተለያየ አቅጣጫ በተደጋጋሚ የሚያካሂዳቸው ትንኮሳዎች
ለዋናው ግጭትና ጦርነት የሚደረጉ የቅድመ ዝግጅት አካል ሆነዋል።